ሰበር ዜና የደብረ ጽዮን ገብረ ሚካኤል አስተዳደር በትግራይ ክልል የአእምሮ ህሙማን ሳይቀሩ ለግዳጅ ውትድርናው እንዲመለመሉ ትዕዛዝ መስጠቱ ተሰማ። ከትላንት ጀምሮ መቀሌን ጨምሮ በሁሉም የትግራይ ክልል ከተሞች የሚደረጉ የግዳጅ አፈሳዎችን ተቃውሞ እናቶች አደባባይ ወጥተዋል ተብሏል። አብራችሁን ቆዩ። በቀዳሚነት የምናደርሳችሁ ይሆናል። በደቡብ ኢትዮጵያ ክልል ታጣቂ ኃይሎች በንጹሃን ላይ የሚፈጽሙት ጥቃት ተባብሶ መቀጠሉን ነዋሪዎች ተናገሩ። ከሰሞኑም ታጣቂዎች በኢንሲኖ በፈጸሙት ጥቃት 4 ሰዎች ሲገደሉ 7 ሰዎች በከባዱ ቆስለዋል ነው የተባለው። ተጨማሪ ያለን ከመተሐራ አዋሽ መስመር ላይ የሚገኘው ድልድይ መደርመሱ ተሰማ። በደረሰው የመደርመስ አደጋም ከፍተኛ የንብረት ውድመትና በሰው ላይ የአካል ጉዳት ደርሷል ተብሏል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ ኤርትራ ከእንግዲህ በተመድ የሰብአዊ መብቶች ልዩ ሪፖርት ዙሪያ ከአጋር ሀገራት ጋር መነጋገር እንደማትፈልግ አስታወቀች። ተጨማሪ ያለን የኖርድ ስትሪም የሩሲያ ነዳጅ መተላለፊያ ፍንዳታ በዩክሬን የመንግስት አካላት ትዕዛዝ መፈጸሙን የጀርመን አቃቢ ሕግ አስታወቀ። ዝርዝር አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም በትግራይ ክልል ህጻናትና የአእምሮ ህሙማንን ሳይቀሩ በግዳጅ ለውትድርና እየተመለመሉ ነው ተባለ። ኢሰመኮ በትግራይ ክልል የወጣው የግዳጅ ወታደራዊ አዋጅ በአስቸኳይ እንዲቆም ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግጋት ጋር ስለሚጣረስ በአፋጣኝ ሊቆም እንደሚገባ አሳስቧል። ኮሚሽኑ ባደረገው ክትትልም የክልሉ ጊዜያዊ ምክር ቤት የትግራይን ህልውና ለመቀጠል በሚል ሰኔ 17 ቀን 2018 ዓ.ም የግዳጅ ውትድርና ሰነድ አውጥቶ ስራ ላይ መዋሉን አረጋግጫለሁ ብሏል። የግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራት፣ የንብረት መወረስ ይፈረድባቸዋል። ይህንንም ተከትሎ የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ስልጣን ተሰጥቷቸዋል ማለቱንም ከመግለጫው ተመልክተናል። በአብያተ ክርስቲያናት በገበያና በቤት ለቤት አሰሳ እድሜያቸው ከ18 ዓመት በታች ሆኑ ህፃናት፣ ተፈናቃዮችና የአእምሮ ህሙማን በግዳጅ እየታፈሱ መሆኑንም ኢሰመኮ አረጋግጧል። ይህም እንደ ጦር ወንጀል ሊቆጠር የሚችል የጉልበት ብዝበዛ ነው ሲልም ኮንኗል። በክልሉ አዋሳኝ አካባቢዎች ራያና አፋርን ጨምሮ በታጠቁ ኃይሎች መካከል በተነሱ ግጭቶች የሰው ህይወት የጠፋ ሲሆን በርካታ ዜጎችም ያለ ምግብና መጠለያ ተፈናቅለዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ተግባር የፕሪቶሪያን ሰላም ስምምነት የሚጥስና አንጻራዊ ሰላሙን ወደ ኋላ የሚመልስ በመሆኑ የግዳጅ ውትድርና ሰነዱ ተፈጻሚነት በአስቸኳይ እንዲቆምና የፖለቲካ ልዩነቶች በሰላማዊ ውይይት ብቻ እንዲፈቱም በጥብቅ አሳስቧል። በኢንሴኖ በተፈጸመ ጥቃት 4 ሰዎች ሲገደሉ 7 ሰዎች ቆስለዋል ሲሉ ነዋሪዎች ገለጹ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ ነዋሪዎች እንደተናገሩትም በኢንሴኖ ወቻ ገነና ተብሎ በሚጠራው አካባቢ ሰኔ 25 ሌሊት የታጠቁ ኃይሎች በድጋሚ በፈጸሙት ድንገተኛ ጥቃት 4 ሰዎች ሲሞቱ 7 ሰዎች መቁሰላቸውን ገልጸዋል። የኢንሴኖ ወረዳ ነዋሪዎች እንዳሉትም ጥቃቱ በቤተሰብ ፕሮግራም ላይ በተሰባሰቡ የቤተሰብ አባላትና ጎረቤታሞች ላይ ነው የደረሰው ብለው ከተገደሉት ውስጥም 2 አባትና ልጅ ናቸው ሲሉ አስረድተዋል። ሌላ የአካባቢው ነዋሪም በበኩላቸው ዛሬ 4 ሰው አንድ ቦታ ቀብረናል፣ ባልና ልጇን አንድ ላይ ያጣች እናት ራሷን ስታ ሆስፒታል ገብታለች ሲሉም ስለ ጥቃቱ አሰቃቂነት ተናግረዋል። ስለ ቆሰሉ ሰዎች ብዛት ነዋሪዎቹ 2 አይነት ቁጥር ያነሱ ሲሆን ከፊሉ 5 ከፊሉ ደግሞ 7 ናቸው ሲሉም ነው ያስረዱት። በመሆኑ ሚዲያችን ከምስራቅ ጉራጌ ዞንና ከምስራቅ መስቃን ወረዳ ፖሊስ በጉዳዩ ዙሪያ ተጨማሪ መረጃ ለማግኘት ያደረገው ጥረት ስልክ ባለመስራቱና ባለመነሳቱ ምላሻቸውን በዚህ ዘገባ ለማካተት አልተቻለም። ከመተሐራ አዋሽ መስመር ላይ የሚገኘው ድልድይ መደርመሱ ተሰማ። ከመተሐራ ወደ አዋሽ በሚወስደው መንገድ ላይ በአዋሽ ወንዝ ላይ የተገነባው ድልድይ ትናንት ሰኔ 26 ቀን 2018 ዓ.ም ተደርምሷል ተብሏል። አደጋው የተከሰተው አንድ የጭነት ሲኖ ትራክ መኪና
በድልድዩ ላይ የተሻገረ በነበረበት ወቅት ሲሆን በደረሰው የመደርመስ አደጋ ሳቢያም ከፍተኛ የንብረትና የሰው አካል ጉዳት ደርሷል ተብሏል። የሶስት ሰዎች ሁኔታም እስካሁን የደረሱበት እንደማይታወቅ ተገልጿል። በተጨማሪም 8 ሰዎች ላይ ቀላልና ከባድ የአካል ጉዳት የደረሰባቸው ሲሆን በአስቸኳይ ወደ ሕክምና ተቋም ተወስደው የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። ከውጭ በተሰማ ሰበር መረጃ ኤርትራ ከእንግዲህ በተመድ የሰብአዊ መብቶች ልዩ ሪፖርት ዙሪያ ከአጋር አገራት ጋር መነጋገር እንደማትፈልግ አስታወቀች። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለ በአስመራ ውስጥ ለዲፕሎማቶች በሰጡት ገለጻ ይህንኑ የመንግስታቸውን አቋም በይፋ ለዲፕሎማቶች ተናግረዋል ተብሏል። በኤርትራ የሰብአዊ መብት ተቆርቋሪ የሆነው የልዩ ሪፖርት የጊዜ ቆይታ መቀጠሉ የውጭ ቀጥተኛ ኢንቨስትመንት ምንጮችን ጨምሮ ዓለም አቀፍ ተቋማት በአገሪቱ ጉዳይ ላይ እንዲከፋፈሉና አገሪቱ ስሟ እንዲበላሽ መሳሪያ ሆኖ አገልግሏል በማለትም ኦስማን ከሰዋል። በአሁኑ ወቅትም ጄኔቫ ውስጥ ዓመታዊ ጉባኤውን በማካሄድ ላይ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የልዩ ሪፖርቱን የጊዜ ቆይታ ለማራዘም በቀረበለት ረቂቅ የውሳኔ ሀሳብ ላይ ሰሞኑን ድምጽ ይሰጣል ተብሎ ይጠበቃል። ይሁን እንጂ ኤርትራ ውሳኔው ምንም ይሁን ምንም ይህን ነገር እንደማታስተናግደው በግልጽ አስታውቃለች። በመጨረሻም የኖርድ ስትሪም የሩሲያ ነዳጅ መተላለፊያ ፍንዳታ በዩክሬን የመንግስት አካላት ትዕዛዝ መፈጸሙን የጀርመን አቃቢ ሕግ አስታወቀ። ሩሲያ ለአውሮፓ ሀገሯ ጀርመን የነዳጅ ማስተላለፊያ መስመር የሆነው ኖርድ ስትሪም የፈነዳው በዩክሬን መንግስት እና ትዕዛዝ ነው የተባለ ሲሆን ዩክሬን ከአውሮፓ ሀገራት የምታገኘውን ድጋፍና ግንኙነት አደጋ ላይ መጣሏ ተገልጿል። የጀርመን መንግስት የፌዴራል አቃቢ ሕግ ድርጊቱን ማን ፈጸመው የሚል ለብዙ ጊዜ ሲያከራክር ቆይቶ ነበር። ጀርመን ሌዮፓርድ 2 የተባለ ውድ የሆነና የመዋጋት አቅም ከፍተኛ የሆነ ታንክ ለዩክሬን ድጋፍ ስታደርግ የቆየች ሀገር ናት። እንደ አውሮፓውያን አቆጣጠር መስከረም 2022 በባልቲክ ሀገር ስር የሚገኙትና ሩሲያ ከአውሮፓ ጋር የሚያገናኛትን የኖርድ ስትሪም 1 እና 2 የጋዝ ማስተላለፊያ ቧንቧዎች ላይ የተፈጸመው የጥፋት እርምጃ በዩክሬን የመንግስት አካላት ቀጥተኛ ትዕዛዝ የተቀነባበረ መሆኑንም የጀርመን የፌዴራል አቃቢ ሕግ ይፋ አድርጓል። አቃቢ ሕጉ በሀገሪቱ የግላዊነት ሕግ ምክንያት ሰርሂ ኬ የተባለና የቀድሞው የዩክሬን ጦር መኮንን ላይ የጦር ወንጀል ክስ በመስረቱም ታውቋል። የክሱ ሰነድ በሃምበርግ ከፍተኛ ፍርድ ቤት የቀረበ ሲሆን ተከሳሹና ሌሎች የዩክሬን ወታደራዊ አባላት የጥፋት ድርጊቱን የፈጸሙት በዩክሬን የመንግስት አካላት በተሰጠ ቀጥተኛ ትዕዛዝ ነው ተብሏል። እንደ ጀርመን ድምጽ ዘገባ ከሆነ የመርማሪዎቹ ገለጻ የሚያመላክተው የዚህ ምስጢራዊ ዘመቻ ዋነኛ ዓላማ የሩሲያን ጋዝ ወደ አውሮፓ የሚጓጓዝበትን መስመር ሙሉ በሙሉና ዳግም በማያጋግም ሁኔታ በማቋረጥ ክሪምሊን በዩክሬን ላይ ለከፈተችው ሙሉ ጥቃት የሚጠበቅበትን የገቢ ምንጭ ማድረቅ ነው ተብሏል። በጥቃቱ ምክንያት ከአራቱ የናፍጣ ማስተላለፊያ መስመሮች ውስጥ 3ቱ ክፉኛ የተጎዱ ሲሆን ከፍተኛ መጠን ያለው የሜቴን ጋዝ ወደ ከባቢ አየር እንዲለቀቅ ምክንያት ሆኗል ሲልም ክሱ አሰምቷል። የጀርመኑ አቃቢ ሕግ እንዳለው ከሆነ ፍንዳታው የተከሰተው ዩክሬን ጠላቂ ባለሙያዎችን የመርከብ ካፒቴንና የፈንጂ ባለሙያ ያካተተ ቡድን በመምራት በሐሰተኛ ሰነድ የተከራዩትን ጀልባ በመጠቀም ከጀርመን ሮስቶክ ወደ ዴንማርክ አቅራቢያ ወደምትገኘው ቦርንሆልም ደሴት በመጓዝ ነው ብሏል። ቦርንሆልም ደሴት ከደረሱ በኋላም የወታደራዊ ደረጃ ያላቸው አደገኛና በከፍተኛ ደረጃ የመፈንዳት አቅም ያላቸውን ፈንጂዎች ከቧንቧዎች ጋር በማያያዝ በጊዜ ቆጣሪ አማካኝነት አፈንድተዋል ሲልም ክሱ አመላክቷል። መረጃዎቻችን አበቃን። በሰላም ቆዩ።